መንፈስ ቅዱስ ምን አሳየ? ከዚህ በላይ ከፍ ያለ ትልቅ አዳራሽ ነበር የምታገለግልበት አዳራሽ። ብዙ ወጣቶች ካንተ ጋር ፎቶ መነሳት ይፈልጉ ነበር። እኔ መጨረሻ ላይ ነበርኩ። ከዛ ከሁሉ ወጣቶች እኔን ትጠራለህ፣ አንተ ጋር ነው ፎቶ መነሳት የምፈልገው፣ አንተ ወጣቱ አገልጋይ አውቃለሁ ብለህ ታቅፈኛለህ ማለት ነው። ቢሮ ፈልጋለሁ ለብቻ ላዋራ ብለህ ከዛ በኋላ አንተ ስሮኛ ያገለግላለሁ ማለት ነው። ራያየውና ተራራ ልጸልይ ሄድኩኝ። ከዛ በኋላ አንድ የማያቀኝ ሰው ነው ተራራ ላይ ተገናኝ። አንተ እግዚአብሔር ነብይ ነው የሚያደርግ ግን ደግሞ ፕሮፌት ሚራክልን ተከተል ብሎ አለኝ። ከዛ በኋላ እዚህ መምጣት እንዳለብኝ ወስኜም በጾም ጸሎት መጣ። ፎቶ አንሳ። አሁን ተመርከክ። ለምን መሰለህ ቀጥ ያልቀባሁ ካንተ ላይፍ ላይ መቁረጥ የነበረብኝ ነገር ስለነበረ ነው። እሺ እንደሌላ ሰው ሆነ እንድትቀየር ጸልይኩ። አሜን። እጆችን ስጠን። ብዙዎችን ፈውስ፣ ብዙዎችን ነፃ አውጣ፣ የብዙዎችን ታሪክ ቀይር። አጂ እንደነዚህ ፈውስ በእነዚህ እጆች ይለፍ። እጂ እንደነዚህ ተካፍለሃል። በኢየሱስ ስም ኃይል አካፈልኩ። አሜን። በኢየሱስ ስም ኃይል አካፈልኩ። አሜን። ተነሳ። መጎናጸፊያ አምጡ። ስማኝ፣ ላይክ መንፈሳዊ ቋንቋ እየተጠቀሙ ካንተ ጋር በወንጌል ስራ የሚጠመዱ እና የተጠመዱ መስሏቸው ነፍስህን ሊያጠምዱ ከሚፈልጉ ሰዎች ራስህን ጠብቅ። ቢኮዝ ጥቂት ጊዜ ወደ ኋላ ተመለሱ። ጸልህ የማይደክምህ ሰው፣ ስለ ጌታ አውርተህ የማይደክምህ ሰው፣ ፋስቲንግ ይዘህ የማይደክምህ ሰው፣ ለእግዚአብሔር ስራ ዝም ብሎ ልብህ የሚቃጠል ዝም ብሎ ልብህ ይቃጠል የነበረው ከቅርብ ጊዜ ወዲህ ደግሞ ያንን ዚልህን እያጠፉብህ ነው ከሚፈልጉ ሰዎች ራስህን ጠብቅ። ተባረክ። በኃይል ያንተ አቅም ይለቀቅ በኢየሱስ ስም።